የባሃይ እምነት በ19ኛው መቶ ክፍለ ዘመን በፋርስ ማለትም ያሁኗ ኢራን የተመሰረተ ሃይማኖት ነው። የተመሰረተው በባሃ ኡላህ 1817 ተወልዶ 1892 በሞተው ሰው ሲሆን ባሃይስ እንደ አብርሃም፣ ሙሴ፣ ቡድሃ፣ ክሪሽና፣ ኢየሱስና መሐመድ ያሉ ዓለማችን የምታውቃቸው የእምነት አካላትን አዋቅሮ ያካተተ ነው። የባሃይ ዋና እምነቶች የፈጣሪ አንድና ሁሉን ቻይ የሆነ የማይታወቅ አምላክ አለ ብሎ ማመን ነው። እንደ አብርሃም፣ ሙሴ፣ ኢየሱስና ቡድሃ ያሉ ነቢያትን እንደ መለኮታዊ መልእክተኞች ወይም የእግዚአብሔር መገለጫዎች ይገነዘባሉ። መጀመሪያ ላይ ያደገው በኢራንና በመካከለኛው ምስራቅ ክፍሎች ነው። ከተመሰረተበት ጊዜ ጀምሮ ቀጣይነት ያለው ስደት የሚደርስበት ነበር ሃይማኖቱ አሁን ላይ ከ9 እስከ 10 ሚሊዮን ተከታዮች አሉት። የሃይማኖቱ ተከታዮችም ባሃይስ በመባል ይታወቃሉ። በአብዛኞቹ የዓለም ሀገራትና ግዛቶችም ተሰራጭተው ይገኛሉ። የባሃይ እምነት 3 ማዕከላዊ አካላት አሉት። ባብ 1819 እስከ 1850 የቆየ ሲሆን በመናፍቅነት የተገደለ ኢየሱስና መሐመድን የሚመስል ነብይ በቅርቡ እንደሚመጣ ያስተማረ ነው። በኋላ በ1817 እስከ 1892 በተለይም በ1863 ነብይ ነኝ ብሎ የተናገረና በግዞትም ሆነ በእስር ቤት የጸና በ1908 ከእስር ከተለቀቀ በኋላ ወደ አውሮፓና አሜሪካ የማስተማር ጉዞ ያደረገ ልጁ አብዱል ባሃ በ1921 ከሞተ በኋላ የሃይማኖቱን አመራር በልጅ ልጁ በሾጊ ኢፈንዲ እጅ ወደቀ። ባሃይስ የሃይማኖቱን ጉዳዮች የሚመሩ የአካባቢ ክልላዊና ብሔራዊ መንፈሳዊ ጉባኤዎችን በየ5 ዓመቱ ይመርጣል። እናም በየ5 ዓመቱ ለዓለም አቀፍ የፍትህ ምክር ቤት 9 አባላት ያሉት የዓለም አቀፍ የባሃይ ማህበረሰብ አስተዳደር ተቋም በሃይፋ እስራኤል በባብ ቤተ መቅደስ አቅራቢያ በሚገኘው ስፍራ ምርጫ ያካሂዳል። የባሃይ ማዕከላዊ ትምህርቶች አሉት። እነሱም ሁሉንም አይነት ጭፍን ጥላቻ ማስወገድ፣ የሴቶችና የወንዶች እኩልነት፣ የሳይንስና የሃይማኖት ስምምነት፣ ሁለንተናዊ ትምህርት፣ የዓለም መንግስታት የጋራ ሀብት፣ ገለልተኛና የእውነት ምርመራን ያካትታሉ። የባሃይ እምነት ቅዱሳን መጽሐፎችም አሉት። ኪታብ አቅዳስ በእምነቱ እጅግ ቅዱሱ መጽሐፍ ነው። በዚህ መጽሐፍ አምልኮ፣ ጸሎትን፣ ማሰላሰልን፣ ቅዱሳን መጽሐፍትን ማንበብን ያጠቃልላል። የባሃይ እምነት የራሱ የቀናት አቆጣጠር አሉት። በእምነቱ እንደኛ 13 ወራት ሳይሆኑ 19 ወራት ከ19 ቀናት አሉት። በእምነቱ 19 ቀን የተባለ ትልቅ የድግስ ቀን አለ። በዓል ወይም ደግሞ የአምልኮ ጊዜ። ይህም ለእምነቱ ማህበረሰብ መሰብሰቢያና መንፈሳዊነትን ማጎልበቻ እንደሆነ ይታመናል። ጥናቶች እንደሚያሳዩት የባሃይ እምነት በሁሉም ሀገር ማለት ይቻላል እንደሚገኝ ነው። እምነቱ በማህበራዊ ፍትህ፣ ትምህርትና ማህበረሰብ ግንባታ ላይ በሚደረጉ ጥረቶችም ይታወቃል። ኪታብ አቅዳስ የእምነቱ የህግ ማዕከላዊ መጽሐፍ ነው። ስውር ቃላት፣ አጭር ግጥማዊ መንፈሳዊ ትምህርቶች፣ ስለ 7ቱ ሸለቆች፣ ስለ ነፍስ ወደ እግዚአብሔር የምታደርገው ጉዞ ሚስጥራዊ ጽሑፍ፣ የባሁላህ ጽላቶች፣ አንድነትና ሰላምን የሚያበረታቱ መሪዎችና ነገስታት የተጻፉ ደብዳቤዎችን የተካተቱበት ነው። በዚህ እምነት ትልቁ ሰው አብዱል ባሃ ነው። እሱም የራሱን ጽሑፎች አስቀርቷል። በፍልስፍና፣ በሃይማኖትና በሳይንስ ላይ ጥያቄና መልስ የተካተቱባቸው ናቸው። የእምነቱ ዋና ዋና መርሆች የሁሉም ሰዎች አንድነት፣ የዘር፣ የብሔርና የጾታ እኩልነት፣ ገለልተኛ የእውነተኛ ምርመራን፣ ሁሉም ሰው እውነትን ለራሱ መፈለግ እንዳለበት፣ የሳይንስና የሃይማኖት ስምምነት፣ እውነተኛ ሃይማኖትና ሳይንስ መጣጣም ስላለባቸው፣ ሁለንተናዊ ትምህርቶች፣ ትምህርት የሁሉም መብት እንደሆነ፣ ጭፍን ጥላቻን ማስወገድ እንዳለባቸው፣ ጭፍን ጥላቻ የአንድነት መንስኤ ሆኖ ሳይሆን የመለያየት ምክንያት ሆኖ መታየቱ፣ የዓለም ሰላም በጋራ ደህንነትና ፍትህ
መቆማቸውን የሚያረጋግጥ ነው። የእምነቱ ተከታዮች የዕለት ከዕለት ጸሎትና ማሰላሰል ይጠበቅባቸዋል። የ19 ቀን በዓልንም ያከብራሉ። ወርሃዊ የማህበረሰብ አምልኮ፣ ምክክርና ማህበራዊ ስብሰባም በእምነቱ ወሳኝ ቦታ ይሰጣል። መጋቢት ወር የእምነቱ የ19 ቀን ጾም ወቅት ነው። ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ከ15 ዓመት በላይ ለሆኑ የእምነቱ ተከታዮች ጾሙ ይታወጃል። የእምነቱ ቅዱሳን ቀናትም ናውሩዝ አዲስ ዓመታቸው ሲሆን የባቢ መገለጫ፣ የባውላ እርገትና ሌሎችም በዓላት አላቸው። በእምነቱ ቀሳውስት የሚባል ነገር የለም። የተመረጡ አካላት ማህበረሰቦችን ይመራሉ። አካባቢያዊና ሀገራዊ መንፈሳዊ ጉባኤዎችንም እንዲሁ። የባሃዊ ቤተ መቅደሶች ማሽሪኩል አድሃከር በመባል ይታወቃሉ እና ለሁሉም የእምነት ሰዎች ክፍት ናቸው። በሃይማኖትና በሰው ልጆች አንድነት ላይ ያተኩራሉ። እነዚህ ቤተ መቅደሶች ልዩ የአርክቴክት ጥበብ የሚታይባቸው፣ እያንዳንዳቸው 9 ጎኖችና ማዕከላዊ ጉልላት ያላቸው ናቸው። በህንድ ውስጥ የሎተስ ቤተ መቅደስ፣ የዊልሜት ቤተ መቅደስ፣ በቺካጎ አሜሪካ አቅራቢያ በቺሊ ውስጥ የሳንቲያጎ ቤተ መቅደስ የእምነቱ ግዙፍ ቤተ መቅደሶች ውስጥ የሚጠቀሱ ናቸው። በዓለም ዙሪያ ከ9 እስከ 10 ሚሊዮን በላይ ባሃይስ ይኖራሉ ተብሎ ይታሰባል። በማህበራዊና ኢኮኖሚያዊ ልማት ውስጥ ንቁ ተሳትፎ ያደርጋሉ። በአፍሪካ፣ በደቡብ አሜሪካ፣ በህንድና በኢራን በርከት ያሉ የእምነቱ ተከታዮች አሉ። ዓለም አቀፍ ዋና መስሪያ ቤቱ በሃይፋ እስራኤል ከባሃውላህ ማረፊያ አጠገብ ይገኛል። ታዋቂ የሚባሉ ባሃይስ ማለትም የባሃይ እምነት ተከታዮች ተዋናይ ሬንስ ዊልሰን፣ የሮማንያ ንግስት ሜሪ፣ በተለይም የ20ኛው ክፍለ ዘመን የመጀመሪያ ንጉሠ ነገሥት ተደርጋ የምትቆጠረው ሮበርት ሃይደን፣ የዩናይትድ ስቴትስ ባለቀኔ ተሸላሚ፣ በዓለም ዙሪያ ያሉ ብዙ አርቲስቶች፣ ምሁራን የዚህ እምነት ተከታዮች ናቸው። የባሃዊ ሰው የዕለት ከዕለት ህይወት የሚጀምረው በጸሎት ነው። ባሃይዎች በየቀኑ አጭር፣ መካከለኛ ወይም ረጅም ከታዘዙ 3 ጸሎቶች አንዱን በእስራኤል በባውላህ መቅደስ ፊት ለፊት ይጸልያሉ። እምነቱን ማሰላሰልና ማንበብ፣ በቅዱስ መጽሐፎች ላይ አዘውትሮ ማሰላሰል በጸሎቱ ይበረታታል። ከመጋቢት 2 እስከ 20 የ19 ቀን በዓል ጾም አዋቂ ባሃይስ በእነዚህ 19 ቀናት ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ከመብልና ከመጠጥ ይቆጠባል። ኪታብ አክዳስ እጅግ ቅዱሱ መጽሐፍ ህጎችን፣ ስነ ምግባርና መንፈሳዊ መርሆችን ይሸፍናል። የተደበቁ ቃላት፣ አጭር ምስጢራዊ ጥቅሶች እያንዳንዳቸው ከእግዚአብሔር መንፈሳዊ ምክር ለሰው ልጆች ይሰጣሉ ብለው ያምናሉ። 7 ሸለቆዎችም ነፍስ ወደ እግዚአብሔር የምታደርገው መንፈሳዊ ጉዞ በዘይቤዎች ይገልጻሉ። ከባሃይ እምነቶች ጥቅስ መካከልም የመንፈስ ልጄ ሆይ በፊቴ ከሁሉ የሚበልጠው የተወደደው ፍትህ ነው የሚለው ይገኝበታል። ባሃይዎች እውነተኛ ሳይንስና እውነተኛ ሃይማኖት መስማማት አለባቸው ብለው ያምናሉ። ሳይንስ ያለ ሃይማኖት አጉል እምነት ነው፣ ሃይማኖትም ያለ ሳይንስ እንዲያው ነው ብለው ያምናሉ። ለሳይንሳዊ ትምህርት ድጋፍና ማስረጃን የሚጻረር የሃይማኖት ዶግማን አይቀበሉም። የባሃይ እምነት ሌላኛው አስተምሮ የሴቶችና የወንዶች ፍጹም እኩልነት ነው። በመንፈሳዊ ደረጃ ወይም አገልግሎት ውስጥ ጾታን መሰረት ያደረጉ ሚናዎች የሉም። እናቶች የህፃናት የመጀመሪያ አስተማሪዎች በመሆናቸው ልጃገረዶችን ማስተማር በተለየ ትኩረት ተሰጥቶታል። በእምነቱ ዘረኝነት የተወገዘ ነው። የዘር ስምምነት በንቃት ይበረታታል። ለምድር እንክብካቤ መስጠት እንደ መንፈሳዊ ኃላፊነት ይታያል። ሁለንተናዊ ትምህርት ለሰላምና ለእድገት አስፈላጊ ነው ተብሎም ይታሰባል። ባሃይስ የሚመራው በምርጫ አካላት አይደለም። የአካባቢ መንፈሳዊ ጉባኤ፣ ብሔራዊ መንፈሳዊ ጉባኤ፣ ሁለንተናዊ የፍትህ ቤት የሚመረጥ በሃይፋ እስራኤል ውስጥ የሚገኝ እነዚህ አካላት በአንድ ላይ በመገናኘት ይመካከራሉ እንጂ ዘመቻ ያካሂዱም። ውሳኔዎች የሚወስኑትም በጋራ ነው። በተናጠል የሚወሰን አንድ ሰው የሚወስነው ምንም ነገር የለም። ሚስጥራዊነትና መንፈሳዊ እድገት፣ ጸሎት፣ አገልግሎትና ከፍጹምነት ናቸው። የባሃይ ቅዱስ ቀናት ናውሩዝ አዲስ ዓመታቸው ማርች 21 ሲከበር፣ የሪድቫን ፌስቲቫል
ኤፕሪል 21 እስከ ግንቦት 2 በኋላ ተልእኮውን ሲገልጽ ይከበራል። ሌሎች ቀናት የባብና የበኋላ ልደትና እርገትም በሰፊው ይከበራሉ። በዚህ እምነት ሥራ በዓመት በ9 ቅዱሳት ቀናት ውስጥ በእምነቱ ታግዷል። የእምነቱ ሰዎች እምነቱ ባዘዛቸው በዓመት ውስጥ በ9 ቀናት